ዊዝደም ከሰዎች ጋር እንዴት እንደምትኖሩ ታስተምራችኋለች። ቤታችሁ እንዴት እንደምትይዙ ታስተምራችኋለች። ጠብን እንዴት አቮይድ እንደምታደርጉ ታስተምራችኋለች። መስሪያ ቤታችሁ ውስጥ እንዴት ቆንጆ ደስ የሚል ኢንቫይረመንት እንደምትፈጥሩ ታስተምራችኋለች። ዊዝደም ነው። እንዴት መኖር እንዳለብን፣ እንዴት ከሰዎች ጋር ኮሚኒኬት ማድረግ እንዳለብን፣ ሰዎችን እንዴት ሃንድል ማድረግ እንዳለብን። ጠላቶቻችሁን ግደሉ የሚባል አባባል አለ። ጠላቶቻችሁን ግደሏቸው ይባላል። ምን ማለት ነው? አንተ ላይ ኔጌቲቭ እንደሆነ እና እንደሚያይ የምታውቀውን ሰው ትሄድና አፕቼት ታደረገውና የሚደነቅ ነገሩን ታደንቅና ወዳጅ ታደረገዋል። ጥበብ ነው። ለምን ስትታገል ትውላለህ? አንድ መስሪያ ቤት ነው የምትሰራው። ከሱ ጋር ስትታገል ከምትል በዊዝደም ትሄድና ጠላትነቱን ነው የምትገለው፣ ሰውየውን አይደለም። ጠላትነቱን ትገይና ወዳጅ ታደርጊዋለሽ። ይሄ ዊዝደም። ከዛ ከሰው ሁሉ ጋር ሰላም፣ የሚቆረፍድ ነገር የለም፣ የሚጋፋ ነገር የለም። በዊዝደም ትመላለሳል። ዊዝደም ትኖራላችሁ። ሁለተኛው ቴኪንግ ኖ ኦፌንስ፣ በቀላሉ መቀየም፣ መከፋት፣ ክፍት፣ በጣም ሴንሲቲቭ መሆን። ድሮ እኔ በጣም ሴንሲቲቭ ነበርኩ። ለምን መሰላችሁ? ሰው ላለማስቀየም እጠነቀቃለሁ፣ በጣም እጠነቀቃለሁ። ሰው መብት አልነካም፣ ስናገር እጠነቀቃለሁ። በጣም ጠንቃቃ ነኝ። ሲናገሩኝ ግን በጣም ይከፋኛል፣ በጣም ይከፋኛል፣ ይለኛል። በጣም አዝናለሁ። እኔ የሌሎችን መብት ስለምጠበቅ እኔ ጋር ሲነኩኝ በጣም ቅር ይለኛል። ስለ አበሻ እግዚአብሔር የተመሰገነ ይሁን። በደንብ አርገው አወጡልኝ። በደንብ አርገው መቀየም የሚባል ነገር በውስጤ እንዳይኖር አርገው አወጡልኝ። አንድ ጊዜ ተናግሬዋለሁ ፌስቡክ ላይ። እኔ ስድብ እንደሚሳደቡ አላውቅም ነበር። ከዛ አንድ ቀን ሲያቀብጠኝ ኮሜንት ውስጥ ገባሁና እኔ አሁን ነገር ተናግሬ ከስር ኮሜንት ሳነብ እናመሰግናለን፣ እግዚአብሔር ይባርክ፣ መቤታችን ትባርክ፣ እዚህ አስተያየቶች ደስ የሚሉ። ከዛ ወረድ ብሎ አንዱ ሌባ፣ ማንን ነው ሌባ የሚለው? ዞር ብዬ ሁሉ አየሁ። ዞር ብዬ ማንን ነው ሌባ የሚለው? እኔ ነው ሌባ የሚለው? ደንግጬ በኋላ ለሰዎች ነገርኳቸው። ሳቁና አንድ ታሪክ ነገሩኝ። የአንድ ጊዜ አንድ ሰው ጠንቋይ ቤት ሄዳሉ እና ምንድነው እኔ ያላልፍልህ አለኝ፣ ሥራ ልሳካለኝ ብሎ ለጠንቋዩ ነገረው። ከዛ ሰውየው ምን አለው? እስከ 45 ዓመትህ ድረስ በጣም ትቸገራለህ አለ። ሰውየው ገና 40 ዓመቱን። እስከ 45 ዓመትህ ድረስ በጣም ትቸገራለህ። ከዛ ደስ አለው። 5 ዓመት ሊቀረውና ከዛ አሳለው እስከ 45 ዓመት ድረስ በጣም ተቸገረ። ከዛ አሳለው። ከዛማ ትለምደዋለህ። ከዛ ሌባማ በጣም አሪፍ ስድብ ነው። አሁን ለብጄው አውጥተውልኝ በደንብ በስነ ስርዓት መቀየም የለም። አትቀየም፣ በሴንሲቲቭ አትሁኑ፣ አይክፋችሁ ማለት የሆነ አለቃ ሲያናግርህ ትንሽ ቆጣ ያለ ከመሰለ ከፍቶ ልብ ተሰብሮ አዝነ ተጎድታችኋል። ቴክ ኢዚ። በተለይ ደግሞ እህቶቻችን አይክፋሽ። ለምን ብሎ ይከፋሻል? ኦፌንድድ አትሁኝ። ብዙ ሰው አይነት ሰዎች ጋር ነው የምትኖሩት። ሰዎች ፐርፌክት አይደሉም፣ ሊያሳዝኗችሁ ይችላሉ። ግን በፍጹም ኦፌንድድ አትሁኑ። በቀላሉ አትቀየሙ ህይወታችሁ። አሁን እኔ ምንም ሰው እዚህ ጋር ስወጣ ሰድቦኝ ብሄድ ስቄ ነው የምሄደው። ለምን አልቀየሙ? ትቻለሁ መቀየም። በቃ ቀጥሎ ያለው ኢንተሊጀንቱ። ቢ ኢንተሊጀንት። ይህን ደግሞ ልንገራችሁ፣ በደንብ አዳምጡ። ኢንተሊጀንሲ 3 ሜጀር አይነት አሉ። አንደኛው ኮንቬንሽናል ኢንተሊጀንሲ ነው። ሁለተኛው ኢሞሽናል ኢንተሊጀንሲ ነው። ሶስተኛው ሶሻል ኢንተሊጀንሲ ነው። ኮንቬንሽናል ኢንተሊጀንሲ ዩኒቨርሲቲ ገብተን የተማርነው፣ ሃይስኩል የተማርነው፣ አንብበን ያገኘነው እውቀት፣ that's called conventional intelligence። ጥሩ ነው።
ሁለተኛ ግን ኢሞሽናል ኢንቴሊጀንሲ አለ። ኢሞሽናል ኢንቴሊጀንሲ ማለት ስሜቶቻችንን የማወቅና ስሜቶቻችንን የማረግ ችሎታ ኢሞሽናል ኢንቴሊጀንስ ይባላል። ሶሻል ኢንቴሊጀንሲ ደግሞ ከሰዎች ጋር ኢንተራክት የማረጋችን ችሎታ ሶሻል ኢንቴሊጀንስ ይባላል። አሁን ምሳሌ ልስጣችሁ። ፕሮፌሰር ነው። ኮንቬንሽናል ኢንቴሊጀንሲ በጣም ሃይ ነው። ያልተሸለመው ሽልማት የለም። ኮንቬንሽናል ኢንቴሊጀንሲ በጣም ሃይ ነው። ሲናደድ ብርጭቆ አንስቶ ይወረውራል። ኢሞሽናል ኢንቴሊጀንሲው በጣም ዝቅ ያለ ነው። ስሜቱ መግዛት አይችልም። ኢሞሽኑን ሃንድል ማድረግ አይችልም። ወይም ኮንቬንሽናል ኢንቴሊጀንሲው በጣም 2 PhD ያለው ከአጎቱ ልጅ ጋር ከተነጋገረ 10 ዓመት ሆኖታል ተኮራርፎ። ሶሻል ኢንቴሊጀንሲው ሎው ነው። ስለዚህ ምንድነው መሆን ያለበት? ኮንቬንሽናል ኢንቴሊጀንሳችን ሃይ ይሁን፣ ኢሞሽናል ኢንቴሊጀንሳችን ተናዴ ምሁር ሆኖ ግን መስኮት ከፍቶ ከባለ ታክሲ ጋር የሚሰዳደብ ሰው እያላያችሁ ምን አንተ ምንም ይባባል። ኢሞሽናል ኢንቴሊጀንስ ሎው ነው። ከእህቷ ጋር ከእናቷ እህት ጋር መነጋገር አትችልም፣ ምሁር ነች። ሶሻል ኢንቴሊጀንሲዋ በጣም ሎው ነው። ኢንቴሊጀንት ከሆነን በሁሉም እንሆን። አንገርና ዴንጀር በአንድ ፊደል ነው የሚለያዩት ይባላል። አንገር ብላችሁ ጻፉ እስቲ። እሺ ከፊቱ ዲ ጨምሩበት። the letter D like in David ምን ይሆናል? ዴንጀር። ስትናደድ ኢሞሽናል ኢንቴሊጀንሲ ኖሮ ሃንድል ማድረግ የማትችል ከሆነ ኢሚዲየትሊ ወደ ዴንጀር ይለወጣል። እስር ቤት ሂዱና 20 ዓመት የተፈረደባቸው 22 ዓመት የተፈረደባቸውን ሰዎች ጠይቋቸው። ለ5 ደቂቃ ስሜቱን መግዛት ቢችልና እጁን ከመሰንዘር ቢመለስ ኖሮ 20 ዓመት አይፈረድበትም ነበር። ግን ኢሞሽናል ኢንቴሊጀንሲ ሎ ስለሆነ ተናደደ፣ ንዴቱን ለመወጣት መታት፣ ገደላት፣ 20 ዓመት ተፈረደበት። ስለዚህ ኢንቴሊጀንት ከሆናችሁ ኮንቬንሽናል ኢንቴሊጀንት ሁኑ፣ እውቀት ይኑራችሁ። ኢሞሽናል ኢንቴሊጀንስ ይኑራችሁ። ራሳችሁ ስሜቶቻችሁን አይደንቲፋይ አድርጓቸው። አሁን እየተናደድኩኝ ነው። ኦኬ አም ጌቲንግ አንግሪ፣ አም ጌቲንግ ፍረስትሬትድ፣ አም ኤ ሊትል ቢት ዳውን፣ ዲፕሬስድ ሆኛለሁ። ስለዚህ እንዴት ማኔጅ ላድርገው ብሎ ማለት ኢሞሽናል ኢንቴሊጀንስ ይባላል። ከወንድሜ ጋር፣ ከእናቴ ልጅ ጋር፣ ከጓደኛዬ ጋር፣ ከኮሊግስ ጋር፣ ከአብሮ ሰራተኞቼ ጋር ኢንተራክት ማድረግ መቻል ሶሻል ኢንቴሊጀንሲ ነው። ኮንቬንሽናል ኢንቴሊጀንሲ ደግሞ የተለያየ አይነት አለ። ማቴማቲካል ኢንቴሊጀንስ ያለ፣ ሊንግዊስቲክ ኢንቴሊጀንስ ያለ፣ ቦዲሊ ካይኔቲክ ኢንቴሊጀንስ ያለ፣ ስፓሻል ኢንቴሊጀንስ ያለ። ልጆቻችንን ማትስ ጎበዝ ካልሆንክ ብለን እንጨቀጭቃቸዋለን። የእነሱ ግን ችሎታቸው ሊንግዊስቲክ ኢንቴሊጀንሲ ሊሆን ይችላል፣ ሚውዚካል ኢንቴሊጀንሲ ሊሆን ይችላል፣ ቦዲሊ ካይኔቲክ። በአሁን ቦዲ ካይኔቲክ ማለት የአትሌቶች የዳንሰርስ ምናምን ቦዲሊ ካይኔቲክ ኢንቴሊጀንስ ይባላል። ሊንግዊስቲክ ኢንቴሊጀንሲ ልጄ ማትስ ጎበዝ ላትሆን ትችላለች፣ 5 ቋንቋ ግን መማር ትችላለች። ለምን? ሊንግዊስቲክ ኢንቴሊጀንሲ ሃይ ነው። ማትስ ካልደፈንሽ ብዬ ግን አልቀጠቅጣትም። መማር ያለባትን ተምራ ታልፋለች። ስለዚህ ኮንቬንሽናል ኢንቴሊጀንሲ የተለያዩ አይነት አሉት። ጋርነርስ ይባላል፣ መልቲፕል ኢንቴሊጀንስ ይባላል። ከዛ ከኮንቬንሽናል ኢንቴሊጀንሲ ደግሞ ኢሞሽናል ኢንቴሊጀንሲያችሁን አሳድጉ፣ ያለበለዚያ ይጎዳናል።